አንድ ድሃ አባት ገና ያላገቡ 3 ሴት ልጆች ነበሩት። አንድ ቀን ጠዋት ታላቅ ልጁ በሆዷ ላይ እንግዳ የሆነ ህመምና ከፍተኛ ድካም ተሰማት። አባትየው ቀለል ያለ ህመም መስሎት ወደ ሐኪም ወሰዳት። ሐኪሙ ፈጠን ያለ ምርመራ ካደረገ በኋላ በአግራሞት አባትየውን እያየ ልጅህ ነፍሰ ጡር ናት አለው። ይህ ዜና በአባትየው ላይ እንደ መብረቅ ወደቀበት። አካላቱ ደነዘዙ፣ ፊቱ ገረጣ። ልጅቱ ግን የተባለውን ነገር ልታስተውለው አልቻለችም። ወደ ቤት ሲመለሱ ማንም ትንፍሽ አላለም። የአባቱ እንባ ግን ከእርምጃው ቀድሞ ይፈስ ነበር። ቤት እንደደረሱ ከልጁ ጋር ተቀመጠ። በታነቀ ድምፅም እንዲህ አላት፣ ንገሪኝ፣ ይህን ማን አደረገብሽ? ክብራችንንስ ያረከሰው ማን ነው? ልጁም በእንባ እየታጠበች እግሩ ስር ወደቀች። በአላህ ይሁንብኝ አባቴ፣ እኔ ምንም ያደረግኩት ነገር የለም። እንዴት እንደሆነም አላውቅም። ሕይወቴን ሙሉ ከአንድም ወንድ ጋር አልተቀላቀልኩም፣ አናገሬም አላውቅም። በአላህ እምላለሁ ይህ ጽንስ እንዴት ወደ ውስጥ እንደገባ አላውቅም አለች። አባት በንዴት ታውሮ እጁን አነሳና በጥፊ መታት። ትከሻዋ እስኪሰማና አይኖቿ በለቅሶ እስኪያብጡ ድረስ በከባድ ሁኔታ ደበደባት። እርሷ ግን በሚንቀጠቀጥ ድምፅ በአላህ እምላለሁ እኔ ምንም አላደረግኩም፣ አላህን እፈራለሁ፣ ምንም አይነት ወንጀል ዚና አልሰራሁም እያለች ደጋግማ ተናገረች። ቀናት አለፉ። ሆዷም በአይናቸው ፊት እያበጠ መጣ። ሆዷ በጨመረ ቁጥር የአባቱ ሐዘን እየጠለቀ ጥርጣሬውም አእምሮውን እየበላው ሄደ። ልጁን እንደ ውሸታም አላያትም። ነገር ግን በሰዎች ፊት የሚቆምበት ምንም አይነት ማብራሪያና መልስ አላገኝም። ቀናት እያለፉ ሲሄዱ በቤቱ ውስጥ ያለው ሁኔታ የማይታገስ ሆነ። ታላቅየዋ አብዛኛውን ጊዜዋን በዝምታ ታሳልፋለች። አይኖቿ በሐዘን ሰምጠዋል። ሆዷ ቀን በቀን እየጨመረ ሲሄድ አካሏ እየዛለ መጣ። አባትየው ግን ልጁን በመጠራጠርና በንጽህናዋ በማመን መካከል ተመትሮ የማይታገስ ውስጣዊ ትግል ውስጥ ይኖር ነበር። አንድ ጸጥ ያለ ምሽት ሁለተኛዋ ልጅ ምግብ ልታዘጋጅ ስትል ድንገት ራሷን አዞራትና ራሷን ስታ ወደቀች። ታናሽ እህቷም ወደ አባቷ ሮጠች። እርሱም በጭንቀት ተሸክሞ ወደዛው ወደ ሐኪም ወሰዳት። ሐኪሙ ጥቂት ከመረመራት በኋላ በዚያው ከባድ እይታ አባቱን ተመለከተውና ያንን ቃል ተናገረ፣ ልጅህ ነፍሰ ጡር ናት። ቃላቱ በአባትየው ጉሮሮ ውስጥ ታነቁ። ምንም ሊመልስ አልቻለም። ጊዜ ለቅጽበት የቆመ ይመስል ሐኪሙን በትኩረት ይመለከተው ነበር። እግሮቹ እየራዱት ወደ ቤቱ ተመለሰ። ሁለተኛ ልጁን ፊት ለፊት አስቀምጦ በደከመ ድምፅ እንዲህ ሲል ጠየቃት፣ ንገሪኝ፣ ይህ ቅዠት ነው በይኝ፣ ይህን ማን ያደረገብሽ? ልጁም ስቅስቅ ብላ እያለቀሰች አባቴ በአላህ እምላለሁ ማንም ወንድ አልነካኝም። ይህ እንዴት እንደሆነ አላውቅም። ሕይወቴን ሙሉ ከአንድም ወንድ ጋር አውርቼ አላውቅም። ይህ ጽንስ እንዴት ሆዴ ውስጥ እንደገባ አላውቅም አለች። አባትየው ጭንቅላቱን በእጆቹ ይዞ መሬቱን በመዳፎቹ መምታት ጀመረ። በልጆቼ ላይ ምን እየደረሰ ነው? ህልም እያየሁ ነው እያለም ይደጋግም ነበር። ተጨማሪ ቀናት አለፉ። ቤቱ በጭልምልምና በፍርሃት እንባ ተሸፈነ። በመጨረሻም ሶስተኛው መብረቅ መጣ። ታናሽዬ ልጃቸውም ተመሳሳይ ምልክቶችን ማሳየት ጀመረች። አባትየው ሊገለጽ የማይችል መንቀጥቀጥ ወረረው። ልቡ በፍርሃት እየፈላ ራሱ ወደ ሐኪም ቤት ወሰዳት። የመጨረሻው ዜና መጣ። ታናሽ ልጅህም ነፍሰ ጡር ናት። አባትየው የሚጮህበት ድምፅ እንኳን አጣ። ጭንቅላቱን በእጆቹ ይዞ እንደ ሕፃን ልጅ እያለቀሰ ብቻውን ተቀመጠ። እንባው ከደካማነት ሳይሆን ከማይታገስ ስቃይና አእምሮውን ከሚበጣጥሰው ምስጢር የመነጨ ነበር። በእንባው መካከል እንዲህ ሲል ጠየቀ፣ ይህን በልጆቼ ላይ ማን ነው እያደረገ ያለው? እኔ ሳላውቅ የቤቴን ክብር የደፈረውስ ማን ነው? መርገም ተወርዶብናል ወይስ ሳናውቀው የሆነ ሰው እየተጫወተብን ነው? ለነፍሱ መልስ አላገኘላትም። ነፍሱን የሚበሉ ጥያቄዎች ብቻ ተቀሩ። አባትየው ተቀመጠ። እጆቹ ከህመም ይልቅ በግራ መጋባት ይንቀጠቀጡ ነበር። 3 ሴት ልጆች፣ 3 ያበጡ ሆዶች፣ ምንም ማብራሪያ የሌላቸው 3 ሚስጥሮች። በሐሳብ ዝሎና በልቡ ውስጥ ባለው አቅም ማጣት ተቃጥሎ ተነስቶ ወደ መንደሩ ዳኛ ከመሄድ ውጪ ሌላ አማራጭ አላገኘም። ዳኛው ግርማ ሞገስ ያለውና ፊቱ ላይ እርጋታ የሚታይበት ታላቅ ሽማግሌ ነበር። አባትየው በፍርሃትና በትህትና በሩን አንኳኳ። ሲገባም እንዲህ አለ፣ ሼህ ሆይ፣ መጀመሪያም ሆነ መጨረሻው የማይታወቅ መከራ ውስጥ ወድቄያለሁ። 3ቱ ሴት ልጆቼ አንድም ወንድ ክብራቸውን ሳይነካና ከኔ ጋር ካልሆነ በቀር ከቤት ሳይወጡ ነፍሰ ጡር ሆነዋል።
በአላህ እምላለሁ እኔ ያሳደግኳቸው አላህን እንዲፈሩና ንጽህናቸውን እንዲጠብቁ ብቻ ነው አላቸው። ዳኛው ቀስ ብሎ ጭንቅላቱን አነሳ። ለረጅም ጊዜ በትኩረት ተመለከተው። ከዚያም ሶስቱም ሲል ጠየቀ። አባትየው ነጩ ጺሙ በእንባው እየራሰ በጭንቅላቱ አዎንታን ሰጠ። እርሱም የጽንሱ ምንጭ ከየት እንደመጣ አንዳቸውም አያውቁም። ሁሉም በአላህ እየማሉ እንባቸው እስኪደርቅ አልቅሰዋል። እኔ አምኛቸዋለሁ፣ ነገር ግን ነገሩን ልረዳው አልቻልኩም አላቸው። ዳኛው ለጥቂት ጊዜ ዝም አለና በጥልቅ ድምፅ እንዲህ አለ። ይህ ከባድ ጉዳይ ነው። አንተም እውነትህን ከሆነ እነርሱም እውነታቸውን ከሆነ ይህ የሰው ልጅ ሥራ ሊሆን አይችልም። እስኪ ንገረኝ፣ ወደዚህ መንደር ከመጣችሁ ጀምሮ ምን ተከሰተ? አባትየው ታሪኩን ማውራት ጀመረ። ሕይወት በላያቸው ላይ እየጠበበችና መከራ እየተደራረበ ከመጣ በኋላ እናታቸውም ሞታ 3 ሴት ልጆቹን ብቻውን ለማሳደግ ተረፈ። በዕድሜ መግፋቱና ሕመም አካሉን ቀስ በቀስ እየበላው ቢሆንም ልጆቹን ለመመገብና ከሰው ልጅ ለመጠበቅ እጆቹ የደረሱበትን ሥራ ሁሉ ይሠራ ነበር። ለብዙ ዓመታት ከድህነት ጋር እየታገለ ልጆቹን ለትዳር እስኪበቁ ድረስ በጨዋነትና በጥሩ ስነ ምግባር አሳደገ። ንጹሕ፣ ዓይናቸውን ለማንም የማያነሱና ከቤት የማይወጡም ነበሩ። ነገር ግን ሕይወት አራራችላቸው። ዕዳቸው ተቆለሉ፣ ሲሳያቸውም አነሰ። በመጨረሻም አካባቢውን ጥለው ከመሄድ ውጭ አማራጭ አጡ። በዚያ መንደር ኑሮ ቀለል ጸጥ ያለና በድህነት ካነቃቸው ከተማ የተሻለ መሆኑን ሰምቶ ወደዚህ ለመምጣት ወሰነ። መንደር እንደደረሱ አንድ ሰው ቀረባቸው። ሰውየውም ለአካባቢው እንግዳ አይመስልም ነበር። በልበ ሙሉነትም ወደ እነርሱ ጠጋ አለ። እይታው የደግነትና የብልህነት ድብልቅ ነበር። ቀስ ብሎም እዚህ አዲስ ናቸው አይደል? ላግዛችሁ አላቸው። በድምፁ ውስጥ ምንም የሚያጠራጥር ነገር አልነበረም። ምንም ምላሽ ሳይጠብቅ መልካም ሥራ መስራት የፈለገ ሰውም ይመስል ነበር። ንብረታቸውን አባትየው ቀደም ብሎ ተከራይቶት ወደ ነበረው በመንደሩ ዳርቻ ላይ ወደሚገኝ አሮጌ ቤት እንዲጓዙ ረዳቸው። ቤቱ ሰፊ ባይሆንም ሞቅ ያለና ለሁላቸውም የሚመች ይመስል ነበር። በዚያች ምሽት አባትየው ከልጆቹ ጋር በኩራዝ መብራት ዙሪያ ተቀምጠው ነገ የተሻለ እንደሚሆን እየነገራቸው አዲስ ተስፋ ሊዘራባቸው ይሞክር ነበር። ነገር ግን ወደዚህ መንደር የወሰደው እያንዳንዱ እርምጃ እርሱና ልጆቹ አሁን ለወደቁበት መከራ መጀመሪያ መሆኑን አላወቀም ነበር። መንደር ውስጥ እግራቸውን ከረገጡበት ቅጽበት ጀምሮ ያ ሰው ስለ እነርሱ ሳይጠይቅ የዋለበት ቀን የለም። በየቀኑ ጠዋት 2 ዳቦ፣ 1 ጎድጓዳ ሾርባ ወይም ጥቂት ፍራፍሬዎችን ይዞ ይመጣል። ለዚህም ምንም ምስጋና ወይም ምላሽ አይጠብቅም። አባትየው መጀመሪያ ላይ በአይን አፋርነትና በኩራት እምቢ ቢልም ልጆቹ በራብ ሲዝሉ ሲመለከት ግን ካለማማረጥ መቀበል ጀመረ። ሰውየው በየጊዜው ቤታቸው መመላለስ ጀመረ። ያገኘውን ስንቅ ይዞ ይመጣል። ምንም ጥርጣሬ በማይጭር ደግነትና ክብር ልጆቹን ይጠይቃል። ከአባትየው ጋር ስለ ሥራ ዕድሎች ያወራል። ቤቱን ለመጠገንም እርዳታ ያቀርባል። እንዲሁም አንዳንድ ቀላል መገልገያዎችን ያመጣላቸው ነበር። ልጆቹም ባዩት ቁጥር አንገታቸውን ደፍተው በኀፍረት ያመሰግኑታል እንጂ አንዲትም ቃል አያወሩትም ነበር። ቀናት እያለፉ ሲሄዱ የእርሱ መገኘት ለቤተሰቡ እንግዳ መሆኑ ቀረ። ፊቱም በቤቱ ማዕዘናት ዘንድ ታወቀ ሆነ። አንድ ምሽት አባትየው ልጆቹ ያመጣላቸውን ምግብ ሲበሉ እየተመለከተ በምስጋናና በሐዘን ተሞልቶ ጥሩ ሰው ነው አለ። ነገር ግን ደግነት አንዳንድ ጊዜ ጭንብል እንደሆነ እናም ወደ ጥልቁ ገደል የሚወስደው የመጀመሪያው እርምጃ ምንም ነገር በሌለህ ጊዜ በሚረዳህ ሰው ሊጀመር እንደሚችል አላወቀም ነበር። አባትየው ታሪኩን ተርኮ ሲጨርስ ዳኛው ለብዙ ደቂቃዎች ዝም አለ። የጎደለውን ክር እንደሚፈልግ ሰው አይኖቹ መሬት ይቃኙ ነበር። ለራሱም በሹክሹክታ በአንድ ቤት ውስጥ ያሉ ከማንም ጋር የማይቀላቀሉ 3 ልጃገረዶች ይህ እንዴት ሊሆን ይችላል? የተፈጸመው ነገር ምንም አይነት አሻራ ለመተው ይቻላልን? አለ። ቀና ብሎ አባትየውን ተመለከተውና በእርጋታ ጠየቀው። በትልቋ ልጅህ ላይ የነፍሰ ጡርነት ምልክት ካየህ ምን ያህል ጊዜ ሆነ? አባትየውም ከ3 ወር በፊት ገደማ ነው። ከ1 ወር በኋላ ደግሞ የሁለተኛዋ ከዚያን ደግሞ 3ኛዋ ሆድ መታየት ጀመረ ሲል መለሰ። የዳኛው ፊት እየተለዋወጠ መጣ። ነገሩ በአጋጣሚ ሳይሆን በስልት የተደራጀ እንደሆነ ለራሱ ያጉረመርም ጀመር። በጥልቅ ትንፋሽ ተንፍሶም በቁጣ ድምፅ እንዲህ አለ። ይህ የሰው ልጅ ሥራ ከሆነ እጅግ በጣም ጥንቁቅ መሆን አለበት። ከሰው ልጅ ውጪ የሆነ ነገር ከሆነ ደግሞ ነገሩ ከምናስበው በላይ አደገኛ ነው። አባትየውን ትኩር ብሎ ተመለከተውና በጽናት እንዲህ አለው።
ሶስቱንም ልጆችህን ማየት እፈልጋለሁ። ነገ ወደ ቤትህ መጥቼ እያንዳንዳቸውን ለብቻ አነጋግራቸዋለሁ። ነገር ግን ከዚያ በፊት ያ ሰው ዳግመኛ ወደ ቤትህ እንዳይገባ ከልክለው። አባትየው በስምምነት ራሱን ነቀነቀ። ዳኛው ግን ምንም እንኳን ረጋ ያለ ቢመስልም በጥንቃቄ የተበጀ ጭንብል እንዳለ ተሰማው። ያንንም ጭንብል ለመቅደድ ጊዜው እየቀረበ እንደሆነም አወቀ። በማግስቱ ዳኛው የቤቱን በር አንኳኳ። አባትየው በከባድ ሀፍረትና በስብራት አንገቱን ደፍቶ ተቀበለው። እንዲገባ ጋበዘውናም በደከመ ድምፅ እንዲህ አለው፣ አለቃ፣ እንደጠበቁት ልጆቼ በውስጥ አሉ አለው። ዳኛውም ወደ ዋናው ክፍል ሲገባ ሶስቱ ልጃገረዶች የደረሰባቸውን መከራ ከብዷቸውና አንገታቸውን ደፍተው ተቀምጠው አገኛቸው። ዳኛው ብዙ ምርመራ አላስፈለገውም። ሆዳቸው ስለ ሁኔታው በግልጽ ይናገራል። ሶስቱ ነፍሰ ጡር ሴቶች ሁሉም በተቀራራቢ ደረጃ ላይ ያሉ፣ ያለምንም አሻራና ጥርጣሬ በተሰወረ ፍቃድ የተፈጸመ ይመስላል። ዳኛው ቀረብ ብሎ በከባድ ዝምታ ፊት ለፊታቸው ተቀመጠ። ከዚያም ረጋ ባለ ግን ጥብቅ በሆነ ድምፅ ከእያንዳንዳችሁ መስማት እፈልጋለሁ። ንገሩኝ፣ የዚህ ጽንስ አባት ማን እንደሆነ ታውቃላችሁ? አላቸው። ታላቅየዋ አይኖቿ በእንባ እየበረቀቁ ቀና አለችና በአላህ እምላለሁ አለቃ፣ አላውቅም። ማንም አልነካኝም፣ ማንም አልቀረበኝም፣ በአላህ እምላለሁ አለች። ሁለተኛዋም እኔም እንደርሷ ነኝ፣ አላውቅም፣ ምንም አልተሰማኝም፣ ከማንም ጋርም አልተቀላቀልኩም አለች። ሶስተኛዋም እኔም እንደዚሁ አለቃ፣ ምንም አላውቅም፣ ምንም አላደረኩም አለች። ዳኛው ለረጅም ጊዜ ተመለከታቸው። በአይኖቻቸው ውስጥ የሚታየው እውነተኛ ፍርሃት ሊመሰል የማይችል ነበር። ነገር ግን በአይኖቻቸው ውስጥ ያለው እውነትና የተከሰተው ነገር የማይቻል መሆን እንዴት ሊስማማ ይችላል? ልጆቹ እነርሱ ራሳቸው የማያውቁት ነገር ሰለባ ይሁን? ዳኛው ቀስ ብሎ ተነስቶ ወደ በሩ አመራ። ከመውጣቱም በፊት ለአባትየው በለመለመ ድምፅ እንዲህ አለው፣ ዛሬ ያየሁት ነገር የማይታመን ነው። ነገር ግን ልቤ እንደሚነግረኝ በጨለማ ውስጥ የተደበቀ ምስጢር አለ። ምንም ያህል ዋጋ ቢያስከፍልም እውነቱን እናወጣዋለን አለው። ግራ የተጋቡትን ልጆች በጥያቄ የሚያሰቃየውን አባት እንዲሁም እየጠነከረ የመጣውን የምስጢር ግድግዳ ትቶም ወጣ። ዳኛው በሽማግሌው ቤት ውስጥ የነበረውን ሁኔታ እያሰበ በብዙ ጥያቄዎች ተሞልቶ ወጣ። አእምሮው ሊያርፍ ነፍሱም ሰላም ሊያገኝ አልቻለም። ቢሮ ገብቶ በሩን ከዘጋው በኋላ ለራሱ እንዲህ ሲል አጉረመረመ። ሶስት ልጃገረዶች ያለ ትዳር እንዴት ሊያረግዙ ይችላሉ? በንጽህናቸውና በመልካም ስማቸው በሚታወቁበት ቤት ውስጥ ይሄ እንዴት ሊሆን ይችላል? ያ ወደ ህይወታቸው የገባውና ድንገት በየመንደሩ የታየው ሰውስ ይህ አጋጣሚ ጉዳይ ነው ወይስ በጨለማ ላይ የታቀደ ሴራ? ለጥቂት ጊዜ ራሱን ደፋ። ከዚያም ስለታም አይኖቹን ቀና አድርጎ በጽናት ይህን ምስጢር ሳልገልጥ ይህን ጉዳይ አልተወውም አለ። በዚያ ምሽት ዳኛው አንዱን ታማኝ ሰው ጠርቶ በጆሮው እንዲህ ሲል አንሾካሸኮለት፣ የሽማግሌውን ቤት ተከታተል፣ አትቅረብ፣ ብቻ ተመልከት። በተለይ ከእኩለ ሌሊት በኋላ ማን እንደሚገባና እንደሚወጣ ማወቅ እፈልጋለሁ። በመጀመሪያው ሌሊት ታዛቢው በሩቅ ተቀምጦ ቤቱን በአይኑ ይጠብቅ ጀመር። ምንም የተለያየ ነገር አልተከሰተም። ሙሉ ጸጥታም ሰፍኗል። በሁለተኛው ሌሊት ያው ዝምታ ተደገመ። ምንም ድምፅ፣ ምንም እንቅስቃሴ፣ ምንም እንግዳ አልታየም። ታዛቢው ወደ ዳኛው ተመልሶ አለቃ፣ ምንም የለም፣ ቤቱ እንደነበረ ነው፣ ምንም እንቅስቃሴም ሆነ ጎብኝ የለም አለው። ዳኛው ራሱን እየነቀነቀ ለጥቂት ጊዜ ማመንታት ፊቱ ላይ ታየ። ተሳስቼ ይሁን? በንጹህ ሰው ላይ ክፉ አስቤ ይሁን? አለ። ከዚያም ቀጥ ብሎ ተቀመጠ። ባልተናወጠ እምነትም ለአንድ ተጨማሪ ሌሊት ተከታተል፣ እውነት ለረጅም ጊዜ አትደበቅም አለው። በሶስተኛው ሌሊት ታዛቢው በተለመደው ቦታ ሆኖ ቤቱን በዝምታ ይከታተል ነበር። ድንገት ያ ሰው የውሃ ጀሪካንና አንዳንድ ምግቦችን ይዞ ወደ ሽማግሌው ቤት ሲጠጋ አየው። ከበሩ ፊት ለፊት ቆመ። በእጆቹ የያዘውን በዝምታ መሬት ላይ አስቀመጠ። ከዚያም ከማንም ጋር ሳይነጋገርና ሳይገባ ዞሮ ሄደ። ታዛቢው አላመነታም። በቀጥታ ወደ ዳኛው በመሄድ ያየውን ነገረው። ዳኛው በዝምታ ተቀመጠ። ከዚያም ለራሱ እንዲህ ማውራት ጀመረ። ለምንድን ነው እንዲህ በሚስጥር የሚመጣው? ከነርሱ ምን ይፈልጋል? ይህ ምግብ ንጹህ ነው ወይንስ እኛ የማናየው ነገር አለበት? ለምንድንስ እርሱ ወደ ህይወታቸው ከገባ ጀምሮ ይህ መከራ መጣ? ከዚያም በፍጥነት ወደ ታዛቢው ዞሮ አሁኑኑ ተመለስ፣ በደንብ ተከታተለው፣ ከተመለሰ ግን ወዲያው ያዘው፣ እንዳያመልጥ እድል እንዳሰጠው አለው።
በሚቀጥለው ሌሊት ታዛቢው በተለመደው ቦታ ሆኖ ወደ ሽማግሌውና ወደ ልጆቹ ቤት የሚወስደውን መንገድ ይጠብቅ ነበር። ከባድ ሰዓታት አለፉ። አካባቢውንም ጸጥታ ወረረው። በመጨረሻም በጨለማ ውስጥ በዝምታ የሚንቀሳቀስ ጥላ አየ። ሰውየው በልበ ሙሉነት እየተራመደ መጣ። ትንሽዬ ጀረካንና የምግብ ከረጢት ይዞ ነበር። እንደተለመደውም ከበሩ ፊት ለፊት አስቀመጣቸው። ነገር ግን ዞሮ ከመሄዱ በፊት ታዛቢው ከተደበቀበት ወጣና እዚያው ቁም ብሎ ጮኸበት። ሰውየው ባለበት ደነዘዘ። ቀስ ብሎ ዞር አለና ምንም መጥፎ ነገር እያደረግኩ አይደለም፣ እየረዳኋቸው ብቻ ነው አለ። ታዛቢው ግን በቁጥጥር ስር ውሎ ምንም አይነት ተቃውሞ ሳያጋጥመው ወደ ዳኛው ወሰደው። ሰውየው እጆቹ ታስረው በዳኛው ፊት ተቀመጠ። ዳኛውም ማንነቱን በሚመረምሩ ስለታም ዓይኖቹ ትኩር ብሎ ተመለከተው። ዳኛው ታዛቢው እንዲወጣ ምልክት ሰጠውና በረጋ ግን በሚፈላ ቁጣ እንዲህ አለው፣ ልጃገረዶቹ ነፍሰ ጡር ከሆኑ በኋላ የት ነበርክ? ለምንስ ድንገት ጠፋህ? ሰውየው የዳኛውን ዓይን በመሸሽ ዝም አለ። ከዚያም ከሩቅ ሆኜ ይከታተል ነበር፣ ምስጢሬ እንዳይጋለጥ ፈራሁ አለ። ዳኛውም እንደ ነጎድጓድ በከባድ ድምፅ የምን ምስጢር ሲል ጮኸ። ሰውየው ተንፈስ አለና አንገቱን ደፍቶ እንዲህ አለ፣ ምግባቸው ውስጥ የእንቅልፍ መድኃኒት አደርግላቸው ነበር። ይህም አባትየውና 3 ልጆቹ ጥልቅ እንቅልፍ ውስጥ እንዲወድቁ ያደርጋቸዋል። ያንንም ጊዜ ተጠቅሜ የማይሰረየውን ታላቅ ወንጀል ፈጽማባቸው ነበር። ዳኛው በሰማው አስከፊ ነገር ደነገጠ። እጁን በጠረጴዛው ላይ ተንቀጠቀጠ። ምን እያልክ እንደሆነ ይገባሃል? ምን እየፈጸምክስ እንደሆነ ታውቃለህ? ሲል ጮኸ። ሰውየው ዓይኖቹን ጨፈነ። ሀፍረትና ስብራትም ታየበት። ማንም የሚያጋልጠኝ አልመሰለኝም ነበር። ደካሞች ስለሆኑ ማንም የሚከላከልላቸው የለም ብዬ አስቤ ነበር አለ። ለጥቂት ደቂቃዎች በሚያስፈራ ዝምታ ድባብ ሰፈነ። ከዚያም ዳኛው እንባ በታፈነ ቁጣ እየፈሰሰ እንዲህ አለ፣ ልብህ ሞቷል፣ ህሊናህም ጠፍቷል። ይህን አጸያፊ ተግባር የፈጸምከው ምንም አቅም በሌላቸው ንጹሐን ልቦች ላይ ነው። በክፍሉ ውስጥ ከዳኛው ለቅሶና የታሰረው ሰው ከሚያወጣው ዝቅተኛ ድምፅ ውጪ ምንም ነገር አልተሰማም። በማግስቱ ጠዋት ዳኛው የመንደሩ ነዋሪዎች ሁሉ በዋናው አደባባይ እንዲሰበሰቡ አዘዘ። ያ ምስኪን አባት ከ3 ልጆቹ ጋር መጣ። ፊታቸው ገርጥቷል። ልባቸው ምን እንደሚጠበቃቸው ባለማወቅ ይርገበገባል። ዳኛው ከፍ ባለ መድረክ ላይ ቆመ። በሰንሰለት የታሰረው ወንጀለኛ በዘበኞች ተከቦ ነበር። ዳኛው ድምፁን ከፍ አድርጎ እንዲህ አለ፣ እናንተ ሰዎች ሆይ ልቤን ያናወጠውንና ነፍሴን ያደማውን እውነት ለመስማት ተሰብሰቡ። እውነቱን ለማወቅ ተሰብሰቡ። ከዚያም ወደ አባትየው ዞሮ ወደፊት እንዲመጣ ምልክት ሰጠው። በእንባ በተሞሉ ዓይኖችም ተመለከተውና እንዲህ አለው፣ አንተ ሰው ሆይ አንተም ሆንክ ልጆችህ ንጹሕ ናቸው። ይህን አጸያፊ በደል የፈጸመው ሊረዳችሁ የመጣ መስሎ የቀረባችሁ ራሱን እንደ ቸርና ደግ ሰው የቆጠረው ይህ ግለሰብ ነው። ከዚያም ዳኛው ሰውየው የተናዘዘውን ሁሉ በሕዝብ ፊት ተረከ። ምግባቸው ውስጥ መርዝ እየጨመረ አባትየውና ልጆቹን ካደነዘዘ በኋላ እነርሱ ምንም በማያውቁበት ሁኔታ ክብራቸውን እንዲደፍር እንደነበርም ገለጸ። ሕዝቡ በድንጋጤ ተዋጠ፣ ጸጥታም ሰፈነ። ከዚያም የለቅሶና የድንጋጤ ድምፅ ከመንደሩ ነዋሪዎች ፈነዳ። አባቱ ነፍሱ የተወሰደችበት ይመስል በጉልበቱ ተንበረከከ። ጌታዬ ሆይ እንዴት ሳይሰማኝ ቀረ? እንዴት ልጆቼን መጠበቅ አቃተኝ? እያለ በከፍተኛ ድምፅ አለቀሰ። 3 ልጃገረዶችን በሕዝብ ፊት ልባቸው እየተሰበረ ፊታቸውን በእንባ ሸፈኑ። ዳኛውም ንግግሩን ቀጠለ። በአላህ እምላለሁ እናንተ አልበደላችሁም፣ አልረከሳችሁም፣ ምንም አይነት ወንጀልም አልሰራችሁም። ወንጀለኛው ይህ ሰው ብቻ ነው፣ እርሱም ብቻ ተጠያቂ ይሆናል። ከዚያም ዳኛው የታሸገ ሰነድ አነሳና እንዲህ አለ፣ በእኔና በዚህ መንደር ሕዝብ ስም በሁላችሁ ፊት ንጽሕናችሁን አውጀናል። እንዲሁም ይህ ሰው የነበረው ሀብት፣ መሬትና ንብረት ሁሉ ለደረሰባችሁ መራራ ስቃይ ማካካሻ ይሁን ዘንድ ወደዚህ አባትና ወደ ልጆቹ እንዲዛወር ይወሰናል። ከዚያም ዘበኛው የዳኛውን ትዕዛዝ አወጀ። ለዚህ ታላቅ ወንጀል የተበየነው የሞት ቅጣት ዛሬ ፀሐይ ሳትጠልቅ ይፈጸማል። በዚህም አሰቃቂው ድራማ ተጠናቀቀ። ቁስሉ ባይሻርም እንኳን እውነት ወጥታ ፍትህ ተፈጸመች። ወራት አለፉ። በመንደሩ ነዋሪዎችና በዳኛው እርዳታ አባትና ልጆቹ የደረሰባቸውን መከራ እንዲረሱና የህይወት ሙቀት እንዲመለስላቸው በተደረገው ጥረት ቁስላቸው መፈወስ ጀመረ። በለቅሶ በጠቆሩት ፊቶች ላይም ፈገግታ መታየት ጀመረ። በአላህ ጸጋ እውነቱ ከወጣ በኋላ ምንም እንኳን ህመሙ ቢኖርም በብርሃን ስር እንደገና መኖር ጀመሩ። የሰማይ ፍትህም ማንም ባልጠበቀው ጊዜ ተገለጸ።
አላህ የተበደሉትን ጊዜ ቢወስድም እንኳን ፈጽሞ አይጥላቸውምና። ነገር ግን ይህ ሁሉ ይሆናል ብላችሁ ጠብቃችሁ ነበር? ያውም ሊረዳቸው በመጣ ሰው። እውነቱ መራራ ነው። አንድን እንግዳ ሰው ምንም ያህል ደግ ቢመስል እንኳን በደንብ ካላወቃችሁት በስተቀር ልታምኑት አይገባም። የዛሬው ታሪክ በዚህ ያበቃል። ቪዲዮውን ላይክ ማድረጋችሁንና አዳዲስ ነገሮችን ለማየት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በአላህ ፍቃድ በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።